እስኪ ዞር በልልኝ። ቆይ መድኃኒዓለም ለዚህ ነው ይሰራሻል ብለህ የምትለው። እመኚኝ አታምኚኝም? አንተ በቃ ዞር በል ወደዛ። ቆይ እንደዚህ ትከፍለዋለህ። ስንት ቦታ ነው የምትፈልጊው? አንድ ተመቻ አንተ ብቻ። አንድ ሁለት ሶስት ሜትር 4 ቦታ እንዴ! እንደሱ እኮ ምን እያደረክ ነው? ቆይ እኔ እግዚአብሔር ቆይ እንዴ ቆይ ስራው አላልሽኝም? እንደሱ ነው እንደሚሰራው አይደለም። ቆይ ስራውን ያልሽኝ አይደል? ስለዚህ ለኔ ትይልኝ በቃ አምነሽ አናትሽን እስከ አታምኚኝም? እሺ እስኪ ምንድን ትሰራው? ታምኚኛለሽ አታምኚኝ? እሺ በቃ ታዲያ እንዴ ገመድ ነው እንዴ የምትጠቀልለው? እንደሱ ቆይ ላሳይሽ ነው። በመቆንጠጫ የለሽም? በስመ አብ መቆንጠጫ እስኪ መሰረት እስኪ ዞር በልልኝ። ቆይ መድኃኒዓለም ለዚህ ነው ይሰራሻል ብለህ የምትለው። እመኚኝ አታምኚኝም? አንተ በቃ ዞር በል ወደዛ። ቆይ ጄልስ ደግሞ መቆንጠጫ ስላት የሚዛል መጣች። ቆይ በቃ እሺ ከዛ እንደዚህ ልተኛ ነው እንደዚህ ነው የምተኛ። እና አሁን በደንብ አድርግቻ የሚሰራት የወደፊት ሚስቴ እንደዚህ ነው የምትሰራት። እንደዚህ ይኸውልህ ፀጉሯ ረጅም የሆነች ሴት በቃ ደስ ይላል። በቃ እንደዚህ እየከፈልክ እንድትሰራት እኔ እየከፈልኩ እንድሰራት። አጭር ከሆነ አይመችም ለማለት ፈልጌ ነው። እንደዚህ እንደምትጠቀልል ባልሰራትስ እንዴ ለምን ከፈለገች ሰይፉን አትመስልም እንደ ሰይፉን ጭራሽ ጠራኸው ሰይፉን እንደ እሱ መላጣ ምን አገናኘው እኮ አይደለም እኮ እንደዚህ ከምሰራ እነሱን ብትመስል ይሻለኛል ነው። ተወራ ሲጀመር ጥፋቱ ያንቺ ከእንቅልፌ ነስተሽ ፀጉሬ አስተካክለልኝ ማለት እና አሁን በቃ እንደዚህ እሺ እና አሁን ጠዋት ስትነሺ አበደ ማለት አይደል? አለቀ በቃ ፏልሽ ማለት አይደል? ጨረስክ ማለት ነው። በቃ አለቀ። እሺ እንዴት ጠዋት ስትነሺ በጣም ነው ከርል የሚሆነው። ስለዚህ ይሻልሽ እና እንዴት አድርጌ ልተኛ? ይሄን እኔ እንዴት ያስተኛል? ሲጀመር እንቅልፍ ግዴታ አይደለም። ፈራባክ ብላ